እንዳለች ተናግሮ ነበረ። ያ መድኃኒት ልዑል ግዴታ ማግኘት አለብኝ ብሎ ነበረ። መድኃኒቱ አንተ ካገኘኸው አባትህን አታገኘውም፣ አባትህን ታጠፋዋለች፣ አባትህን ትገለዋለች ብሎ ነበረ። ግን እሱ በምንም ተአምር እኔ የሚያገባኝ ነገር የለም ትግደለው፣ ይሄ መድኃኒት ከወሰደችው እንደገና በሰው ህይወት ላይ ስለምትጫወት መድኃኒቱ አልሰጣትም ብሎ ዛሬ በቀጥታ ሂዶ ነበረ። መድኃኒቱ አግኝቶታል፣ እጁ ላይ ገብቷል። በጣም ነው ደስ ያለው። እኔ ልዑል ይሄ ኬስ ከጀመረው እንደ ዛሬ ደስተኛ ሆኖ በዚህ ልክን ደስ ብሎ ሲያወራ እኔ አይቼው አላቅም። ስለዚህ ውድ ቤተሰቦቼ ለልዑል ሁላችሁም ኮሜንት ላይ እንኳን ደስ አለህ እንኳን ደስ አለህ በሉት። በጣም ነው ደስተኛ የሆነው። በህይወቱ እንደተጫወተችበት በህይወቷ መጫወት አለበት። ማናችሁም ኑር የሰራኸው ነገር አግባብ አይደለም፣ መድኃኒቱ ለምን ወሰድክባት እንዳትሉ። ምክንያቱም እቺ ሴትዋ ይህ መድኃኒት እጇ ላይ ከገባ ከዳነች መልሳ ህዝብ ማጥፋቷ በምስኪን ህዝብ ላይ መጫወቷ ማይቀሬ ነው። ይሄ ጠንቃችሁ ወቁ። እና እሷ አሁን በጣም በጠና ታማለች ተብለዋል። በጣም ኃይለኛ በሽታ ነው የያዛት የተባለው። ምግብ የምትወስደው በግሉኮስ ነው፣ አለ ግሉኮስ መቀመጥ አትችልም ተብለዋል። ደስ አለኝ፣ በጣም ደስ አለኝ። እኔ የሰው ክፋት መመኝ ሴት አይደለሁም፣ አልመኝም። ምክንያቱም ለሁላችንም ስራችን አላህ ይሰጠናል። ሰው የዘራውን ነው የሚያጭደው። ግን እሷ በሰው ህይወት ላይ ተጫውታለች። ልዑልን ለማጥፋት ያላደረገችው ነገር የለም፣ ያልቆፈረችው ጉድጓድ የለም። እሱ ለማስወገድ ያላደረገችው ነገር የለም። ቤተሰብ ከቤተሰብ አጋጅታለች። እናትና ልጅ እንዲጣሉ አድርጋለች። ልዑልን በሽተኛ ሆኖ ቤት ውስጥ እንዲቀመጥ አድርጋለች። ስለዚህ ለእሷ ምንም አይነት ዘኔት የለኝም። ልዑል ዛሬ ደስተኛ ሲሆን እኔ በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ። ልዑል ይሄ ኬስ ከጀመረው በጣም ቆይተዋል። ታውቃላችሁ፣ በየቦታ የተሯሯጡ ነው። ግን እንደ ዛሬ ልዑልን ደስተኛ ሆኖ አይቼ አላውቅም። እና የእሷም ሰራተኛ የሆነችዋ ምግብ የምታበስለዋ ፊት ለፊት መጥቶ ከልዑል ጋር ተፋጠዋል። ደውሎ ጠራት። ዶክተር ተብዬው ዶክተር መሀይብ የሰው ህይወት ስታጠፋ ጊዜ ቁጭ ብሎ ቆሞ የሚያያት የዶክተር መሀይብ የዶክተሮችን ስም ያጠፋ ዶክተር ተብሎ ዝም። ስለዚህ ዋና ምግብ የምታበስለዋ የልዑል የአባቱ ዘመድ ናት፣ የአቶ አርጋቸው ማለት ነው። ከልዑል ጋር ተፋጠጡ። እንዴት አንቺ እንደዚህ ነገር ትሰሪያለሽ? እኔ ምንም አውቀው ነገር የለም ነው ያለችው። አባቱ ጥሩ ሁኔታ ላይ ነው ያለው፣ እንከባከበዋለሁ፣ በጣም ጥሩ ሁኔታ ላይ ነው ያለው ብላ ብዙ ነገር ስለ አባቱ ነግረዋለች። ግን ልዑል በጣም ደንግጠዋል። ምክንያቱም አይጠብቅም ነበራ ከዲና ጋር ይተሰራለች ብሎ ጭራሽ ያላሰበው ነገር ነው። ሌላ ሰው ነው የመሰለችው የነበረው። ግን አያችሁ፣ እናቷ የምታክል ናት። ግን ዲናን ብር ስላላት በብር ላይ እንደፈለገ ስለምትጨፍር የልዑልን አባት 30 ዓመት በሙሉ አስራ አስቀምጣ በወር ብር ስለሚከፈላት እናቷ የምታክል ሴትዋ ሰራተኛዋ አርጋት ያሰራቻት ነው። ለሱም እኮ ዘመድ ናቸው፣ ቤተሰብ ናቸው። አያቸውት የዲና ክፋቷ። ከዛ ጥሩ ሰው ናት ትላለች፣ እኔ ደግፋኛለች፣ አግዛኛለች። አሁን ሞት አፋፍ ላይ ነው ያለችው። አሁን ዋና ሚስጥር የወጣው ውድ ቤተሰቦቼ፣ የሞት አፋፍ ላይ ነው ያለችው። በግሊኮስ ነው ሁሉ ነገር የምትጠቀመው። ምንም አይነት ምግብ መብላት አትችልም። ዶክተሮቹ በየጊዜ መጥቶ ነው ቼክ የሚያደርጓት። ስለዚህ እባክህ ልዑል መድኃኒቱ መልሰው፣ እኔ መድኃኒቱ ይዤው ሊሄድ ነው የመጣሁት፣ ስለዚህ በዚህ ነገር ተባበረኝ አለችው። በምንም ታምና አልሰጥሽም አላት። ተው ልጅ ነህ፣ እንደዚህ ነገር አታድርግ። ወርቁ አባትም ሆነ አባትም አልሆነም በጣም ጥሩ ሁኔታ ላይ ነው ያለው። እሷ ግን በጣም ተሰቃይታለች በበሽታ። ምንም ነገር አንስታ መብላት አትችልም። ምግብ እንደ ጉድ ነው፣ ብር እንደ ጉድ ነው። ግን ምንም አልጠቀማትም። የሰው እንባ በየትኛው ስራዋን ጤነኛ ትሆን ነበር? የትኛው ሰው በረካ ሁኚ ልጅ ይውጣልሽ ፈጣሪ ጤና ይስጥሽ ብሎ የትኛው ሰው ዱዓ አድርጓት ወይ ጸሎት አድርጓት? ህዝብ በሙሉ አልቅሶባታል። ህዝብ በሙሉ የደንብ አልቅሰዋል። የልዑል አባት 30 ዓመት በሙሉ አንድ ቤት አስሮ ማስቀመጥ ማለት በጣም ከባድ ነገር ነው። ኢየሱስ 30 ዓመት በሙሉ ከቤተሰቡ ሳይገናኝ ከልጁ ሳይገናኝ
ከሚስቱ ሳይገናኝ ፀሐይ ምን አይነት እንደሆነ ሳያይ ሁሌ በጨለማ ውስጥ ጉድጓድ ውስጥ አስራው የእሱ እንባ እንኳን እስካሁን ቆይታለች። ፈጣሪ እኮ ዝም ይላል። አንዴ ሲፈርድ እንደዚህ ነው። እንኳን ማሳይተዋታል። እቺ ሴትዋ አረመኔ የሆነች ሴትዋ፣ ለእሷ ማንም ያዝን ሰው የለም። ለልጅዋ ያልሆነች ልጅዋ ያልጠቀመች ሴትዋ ለማንም የምትበጅ አይደለችም። ስለዚህ እሷ ብትሞትም ምንም ዴንታ የሚሰጥ ነገር አይደለም። የልጅዋ ያልሆነች ለሌላ ሰው ለማን ትጠቅማለች? ለአንድ ልጅዋ ያልሆነች ሴትዋ እኮ ናት። ስለዚህ መድኃኒቱ ስጥ አትበሉት፣ ተዉት። ማናቸው መድኃኒት ስጥ ብላችሁ ልዑልን መለመን የሌለባችሁ። ምክንያቱም ልዑል በዛ ልክ አሰቃይተዋለች፣ በዛው ልክ በድለዋለች። ልዑል መከራ እንዲያ ያድርገዋለች። ምን ባደረገ? ያደረገው ነገር የለም፣ አልደረሰባት። አባትህ አሳልፌ እሰጥሃለሁ ብላ ፋይል ካስፈረመች በኋላ ሸውደዋለች። በእሷ ቤትማ ብልጥ መሆኗ ነው፣ ግን ራሷ ጎዳች። አያችሁ፣ እሷ ቃቃ ጨዋታ እጫወታለሁ ልዑልን እሸውዳለሁ ብላ ያደረገችው ድርጊት ዛሬ ልዑል ዋጋ አስከፍለዋታል። አያችሁ፣ ልዑል ሁሌ አሸናፊ ነው እንጂ ተሸናፊ አይደለም እላችሁ። ለዚህ እኮ ነው አንድ ቀን ተሸንፎ አያውቅም። ለምን ብትሉኝ ለእውነት ስለሚሰራ፣ ሀቀኛ ሰው ስለሆነ፣ ስራው በስራ ሰዓት ስለሚሰራ፣ ይሄ ባዳ ነው፣ ይሄ ዘመዴ ነው፣ ይሄ ወንድሜ ነው፣ ይሄ ሰፈሬ ሰው ነው ማይል ለእውነት የቆመ ጀግና ስለሆነ ሁሌ አሸናፊ ይሆናል። ሁሌ አሸንፎ ነው የሚገባው። ፈጣሪ ያግዘዋላ። ለእውነት ስትቆሙ እኮ ፈጣሪ ያግዛቸዋል። እንደ ዲና ሁሌ ሰውን ማስለቀስ ስራችሁ ከሆነ ብድራችሁ እንዴት ታገኙታላችሁ? ገና መች ሆናት? በቂጧ ተንበርክካ ነው የምትሄደው እሷ። ገና ናት። አሁን ብር ስላላት ሁሉ ሰው ይንከባከባታል። ዲና ምን ሆንሽ፣ የቱ ጋ ጎደለብሽ፣ ምን ጎደለብሽ ይሏታል። ነገር ግን ብሯ ሲያልቅ ሁሉም ሰው ሲክዳት ነው የዛን የሚገባት። የሰው ሽታ ስታጣ፣ የብር ሽታ ስታጣ የዛኔ ነው ልዑል ይቅር በለኝ ድረስልኝ ብላ የምትለምነው። ለማየት ያብቃችሁ። እኔ ልዑል ዛሬ ደስተኛ ስለሆነ በጣም ነው ደስ ያለኝ ውድ ቤተሰቦች። ምክንያቱም አስለቅሰዋለች፣ ብዙ ነገር አድርገዋለች። ቤተሰብ በሙሉ ሰብስባ ያልሆነ ሴራ አሲራ አለች። ግን ዛሬ መድኃኒቱ በልዑል እጅ መግባቱ እንደኔ ያስደሰታችሁ ላይክም አድርጉ፣ ጥሩ ኮሜንት ጻፉ። እኔ በጣም ነው ደስተኛ የሆንኩት። እኔ ደስተኛ የሆንኩት እኮ እሷ ስለታመመች አይደለም። በቃ ልዑል ደስተኛ ሆኖ ሳይው በጣም ደስ ብሎኛል። በጣም ደስ ብሎኛል። ገና መች ሆናት? ገና ናት። ገና ለእጅዋ ታገኛለች። ገና ታለቅሳለች። ገና ብዙ ነገር ይቀራታል። እሷማ ውድ ቤተሰቦች ገና ናት። ስለዚህ ምግብ የምታበስለዋ እባክህ ልዑል፣ እባክህ ልጄ፣ አንተ ወጣት ነህ፣ ገና ብዙ ነገር ይቀርሃል። ስለዚህ ይሄ እልህ ይቅርብህ ስትለው አንቺ ገና ማታውቂው ብዙ ጉድ አለ፣ በሰው ህይወት ላይ የምትጫወት ሴት ናት ሲላት ጊዜ ምን እንዳለች ታውቃላችሁ? ኧረ እሷ እናት እኮ ናት፣ እማዬ እኮ ናት። እሷ እንደዚህ አይነት ትዕቢት ነገራቶችን አሰረማለች። አያችሁ፣ በሌላ ቦታ ቅቤ ናት፣ በሌላ ቦታ ደግሞ እሾህ ናት። ሰውን ለማጥፋት ሆነ ብላ ሰውን አቅዳ ሰርግ ደግሳ ዘበኛ ቀጥራ አንድ ልጅ ለህዝብን የቆመ ልጅ ህዝብን የሚያገለግል ልጅ ለማጥፋት ያላደረገችው ያልሄደችበት የለም። በጣም ተጉዛለች፣ በጣም ሂዳለች። ኃይለኛ ብር አውጥታ ደግሳለች፣ ሰው ገዝታለች፣ ዘበኛ ቀጥራለች። ቤተሰብ ከቤተሰብ እንዲጋጭ በልዑል ላይ እንዲነሱ በውሸት ክስ ተከሶ እንዲታሰር እንዲገለል ያላደረገችው ነገር የለም። አያችሁ፣ ግን እዛ ጋር ጨዋጫው ሰው ያጫውታታል። ምንም እንደማያውቅ ምንም እንደማይሰራ የእዋህ እንደሆነች ብሯ እንደፈለገች ትበትናለች። ምክንያቱም ያለፋችበት ያልደከመችበት ብነዋ የልዑል አባት ጉድጓድ ቆፍራ ጉድጓድ ውስጥ ስላስቀመጠችው በወር ይከፈላታል። ያ ብር እኮ ነው እንደፈለገች የምትጨፍርበት። ስለዚህ ይበላት። አንቺ ምስጢር ስለማታውቂ ነው የኔ እናት። ስለ እሷ እኛና ልዑል መጠየቅ አለብሽ እያንዳንዱ ነገር። ለአንቺም እኮ አለመቀየሯ ፈጣሪ ነው የሚያውቀው። ወይ ነገ ያበላሁሽ አጠጣሁሽ ብላ ልትገለበጥብሽም ትችላለች። መጠንቀቅን የመሰለ ነገር የለም።
ይህን ነገሩ አንቺ የእሷ ክፋ ስለማታቂ መናገር ያለብሽ ነገር ነው የተናገርሽው። ግን ልዑል ምንም ሰማይና ምድር ቢገናኙ በእሷ ላይ አእምሮ ተነስተዋል። ለምን እሷን በዛ ልክ ተጫወተችበት? አሁን በተራው ልትለምነው ነው። እዛኔ ልዑል አባት ሄዳ ትርፍ ብሎ አይደለም ሁሉ ነገር እሺ ያለው ነበረው። ልዑል ደግሞ አሁን መልእክት አስተላልፎላታል። ጤነኛ ለመሆን ከፈለግሽ መድኃኒቱ ከፈለግሽ እንደራደርና የተደራደርኝ ካሁን በኋላ እኔ አይደለም የምፈልግሽ አንቺ ነሽ ፈልገሽን የምትመጪው። ስለዚህ መድኃኒቱ ከፈለገች ወርቁ አሳልፋ ትስጠኛለህ። ወርቁ ታጠፋዋለች። መድኃኒቱ ከወሰድከው ወርቁ አይተርፍም፣ ታጠፋዋለች ሲሉት ያ ታጥፋው መብቷ ነው አያገባኝም ነው ያለው። በቃ ጅንን ያለ መልስ ታጥፋው። ህግ በሄደችበት በሙሉ ህግ ስለሚከተላት ለእጇ ታገኛለች። እኔ መድኃኒቱ አልሰጣትም። ምክንያቱም እሷ ወርቁ አንድ ወርቁ ብታጠፋው ከዛ በላይ ሰው አጥፍታለች። ይሄ መድኃኒት ወስታው ጤነኛ ስትሆን በወርቁ ልክ እጥፍ ድርብ ህዝብ ታጠፋለች። በህዝብ ህይወት ላይ የምትጫወት ሴጣን ናት። ስለዚህ ያ ስለሆነ እኔ አልሰጥም ብለዋል። ለመኑት፣ ብዙ ነገር ያውርተዋል። ምክንያቱም የእሷ አጨብጫቢ አይደሉም። በየሄዱበት በሙሉ ብር እንደፈለጉ አይደለም ያገኙት። የወንጀል ተባባሪ ወንጀለኛ ነው አይደል? ስለዚህ ወንጀለኛ ሰው እኮ እከሌ ወንጀለኛ ነው ብሎ አይናገርም። ለምን ተባባሪ ናቸው። አብሮ ነው የሚበሉት፣ አብሮ ነው የሚጠጡት፣ እንደፈለጉ ነው የሚጨፍሩት። እዛ ጋር አንድ ሰው ይህን ያህል ዓመት ታስሮ ተቀምጦ እንኳን ለምን ተቀመጠ? ምን በድሎች ነው? ምን ያደረገው ነገር አለ? ይፈታ ባክሽ አባታችን ነው ብሎ እንኳን አልጠየቋትም። ዛሬ እሷ መድኃኒቷ ሲያዝ ጊዜ ያዙን ሊቀቁኝ፣ ለምን ተያዘባት? ልትሞትብን ነው፣ አትድንም፣ ግሊኮስ ተደቅኖባት ነው፣ እባክህ ልዑል ተረዳን። ኧረ የዛኔ በልዑል ላይ ስትጨፍር፣ በአባቱ ላይ እስካሁን ስትጨፍር እባክሽን ለምን አላዳችኋትም? ዛሬ ልዑል ሲሆን ነው እባክሽ ብሎ መለመን የምታውቁበት። አስመሳይ አትሆኑ። ለእውነት ፍረዱ። ለእውነት የቆመ ሰው ምን ጊዜ አሸናፊ ይሆናል እንጂ ተሸናፊ አይሆንም። ልዑል ለእውነት ስለቆሙ እኮ ነው ሁሌ አሸናፊ የሚሆነው። ስለዚህ የእሷ ገረድ ስለሆናችሁ እናንተ ለእሷን ማሽከርከር አቁሙና ለእውነት ቆሙ። እና ውድ ቤተሰቦች ልዑል እንኳን ደስ አለህ በሉት። እኔ በጣም ደስ ብሎኛል። ልዑል ውጤታማ ስለሆነ መድኃኒቱን ስላገኘው። በሌላ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላይክ አድርጉ ቪዲዮ